እግዚአብሔር በሚያውቅ እናንተ እኮ ጥምቀት ካለ የት ላይ ነው የተጠመቃችሁት? እናምናለን ካላችሁ ማን ያሳመናችሁ? ምንስ ብላችሁ ነው ያመናችሁ? ዝም ብሎ አምናለሁ ይባላል ወይ? ዝም ብሎ አምናለሁ ብሎ መኖር ሲቻላል ወይ? ካልተቻለ አምናለሁ ምንድን ነው? አምናለሁ ምንድን ነው? እና እንቀበለዋለን የምትሉትን ነገር የት ቦታ ነው የተቀበላችሁት? ምክንያቱም እኔ ከጴጥሮስ ጀምሬ በዝርዝር እስካሁን እስካሉት ሊቀ ጳጳስ ድረስ መቁጠር እችላለሁ። የእናንተ ቤተ እምነት ግን ሉተር ከማን ነው የተረከበው? መጽሐፉን ከማን ነው ያገኘው? አማናዊ ለመሆኑ ማን ነው ቆጥሮ ሰፍሮ የሰጠው? መጽሐፍ ቅዱስ እኛ በፍትሐ ነገሥት በሕግ ስንት እንደሆን ቁጥራቸው ከማን እንደተረከብናቸው በዝርዝር ተቀምጠውልናል። በሉተራውያን አስተምህሮ የመጽሐፍ ቅዱስ ቁጥራቸው ስንት ነው? ይህን ያህል ነው ካላችሁንስ እንዲያ ነው ብሎ የሰጣችሁ ማን ነው? ቁጥራቸው ስንት ነው? ቁጥራቸውን ካላወቃችኋቸው ማለት 66 ነው ካላችሁን 66 ብሎ የነገራችሁ ማን ነው? ያስረከባችሁስ ማን ነው? 100 ላለመሆኑ ማስረጃችሁ ምንድን ነው? 5 ስላለመሆኑ ማስረጃችሁ ምንድን ነው? ማስረጃ የላችሁም። ከሌላችሁ የሰጧችሁ ሰዎች ናቸው። ሰዎች ከሆኑ የሰጧችሁ መጽሐፉ ምድራዊ ነው ማለት ነው። እኛ ግን የተረከብነው ከሰው ነው። ከሰው ስንረከበው ሰማያዊ ነው። ለምን ካላችሁ ሰማያዊ ክህነት ባለው በዚያ በኩል በዚያ ቅብብሎሽ የመጣ ስለሆነ ነው። በዚያ ቅብብሎሽ የመጣ ስለሆነ ስለዚህ ያ ቅብብሎሽ ያ ሰማያዊነት ያ የቤተክርስቲያን ሕግና ስርዓትን ቤተክርስቲያን ሕግና ስርዓቷ የሚጠበቅባት አማናዊ መጽሐፍ እርሱ ቅዱስ የሆነው መጽሐፍ ቤተክርስቲያን የምትመራበት መጽሐፍ እርሱን ይዛ ትቀጥላለች። የምትጠመቀው ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ስላላት ነው። ጌታ ዳግመኛ ከውሃ ነው ያለ። እኛ የምናውቀው ውሃን ነው። ውሃ እኮ አላልሁም ቃሉን ነው ካለ ወንጀለኛ የሚሆነው ሎቱ ስብሐት ምስጋና የደረሰው እንጂ ትእዛዙን የሰጠን እንጂ እኛ አይደለንም። ለምን ካላችሁኝ ውሃ ብሎ ነው የነገረን። ውሃን የምናውቀው እኛ በውሃነቱ ነው። በግዕዝም ውሃ ነው የሚለው፣ በአማርኛም ውሃ ነው የሚለው። በግዕዝ ማይ ብሎ ውሃ ይለዋል፣ በአማርኛ ውሃ ይለዋል። በሌላም ቋንቋ በፈለግነው ብንሄድ ውሃ ነው የሚለው። ቃሉን ነው የሚል አንድ ሊቅ የለም። ማንም ማስረጃ ያቀርብ። ዘኢተወልደ ዳግመ እማይ ወይም መንፈስ ቅዱስ አለ። ከመንፈስ ቅዱስ እና ከውሃ ካልተወለደ በቀር ይጅክል በውያ ውስተ መንግስተ እግዚአብሔር ወደ እግዚአብሔር መንግስት ሊገባ አይችልም። ማን ያለን? ባለቤቱ ነው ያለን። ማን ያለን? ባለቤቱ ነው ያለን። እንዲያ ስለሆነ እንጠመቃለን። ተጠመቅ ብሎ አዞ ሐዋርያው ቅዱስ ጳውሎስ ያህል ታላቅ ሰው ሲጠመቅ አይተነው፣ ኢትዮጵያዊ ጃንደረባ የእምነታችን ቀዳሚው እርሱ ሲጠመቅ እያየ ነው። ከውሃ እንዳልጠመቅ ማን ይከለክለኛል እያለ እንዲያ ሲጠመቁ እያየናቸው ለምን ተጠመቅ ብሎ የሚጠይቅ ጌታ የለም። ካለም ለምን ነገርከን ነው። የኛ ጌታ ይጠይቀንም እኛም አንጠይቀውም። እማይጠይቀን የሚጠየቅ ነገር አይሰጥም። እማንጠይቀው የሚጠየቅ ተራ ሰው አይደለም። ለምን ካላችሁኝ የማይሆነውን አያደርግም። ካደረገም የሚከለክለው የለም። ስለሌለ አሜን ብለን እንቀበላለን። የመረጠልን መልካሙን ነውና። ለምን ካላችሁኝ በወንጌል አባቱ ዳቦ ቢለምነው እባብ የሚሰጠው አለን ብሎ የነገረን ደግሞ እርሱ ስለሆነ ማለት እርሱ ስለሆነ ስለዚህ እንጠመቃለን። እናምናለን። በእምነት ክርስቶስን በማመን የሚገኝ ጸጋ እንዳለ ስለተነገረ እናምናለን። እያንዳንዱ የምናከናውነው ድርጊት እንቀድሳለን። መቀደስ እንዳለብን ሰብሕዎ ለእግዚአብሔር ብሎ የነገረ መጽሐፍ ነው። ቀድሱ ብሎ አመስግኑ ብሎ የሊቃውንቱ መጽሐፍ በጠቅላላ ስናወጣው እግዚአብሔርን የሚያሞግስ፣ እግዚአብሔርን የሚያመሰግን፣ እግዚአብሔርን የሚቀድስ፣ እግዚአብሔርን የሚባርክ እንጂ ለሰው ሙገሳ የተጻፈ መጽሐፍ የለንም። በመጽሐፍ ቅዱስ ውስጥ የለን። ካለ ደግሞ ገድላት ናቸው። በዚያ መጽሐፍ ቅዱስ ዘይጾረ መስቀለ ሞትየ መስቀሌን ተሸክሞ ያልተከተለኝ ሊድን አይችልም ስላለ መስቀል የተባለ ደግሞ መከራ ነው። እውነትን ስለመሰከሩ ተሰደዱ፣ ስለተሰደዱ ሞቱ፣ ስለሞቱ ያንን ታሪካቸውን ቤተክርስቲያን ታወሳለች። እንዲሁ ውለታቸውን የምትረሳ አይደለችም። ለዚህ ያደረሱን አባቶቻችንን ሁሌም ስማቸውን እንዘክራቸዋለን። ጌታም እኮ ስማቸውን ሲዘክር ነው የኖረው። አልሰማችሁ? ጌታ ነቢያትን ካነሳ እኛ ማንን ሐዋርያትን ማናነሳ? ጌታ እኮ ነቢያትን በመጽሐፍ እንዲህ ተብሎ ተጽፏል፣ በመጽሐፍ እንዲህ ተብሎ ተጽፏል። ወንጌሉን አላነበባችሁትም? ብሉዩን አላነበባችሁትም እንዴ እያለ ያን ሁሉ በነቢያት የነበሩትን አባቶች ጠቅላላ በብሉይ የነበሩትን ነቢያቶች ሲጠቅስ ነበር ጌታ። እሱ በብሉይ የነበሩትን ከጠቀሰ እኛ በሐዲስ ያሉትን አባቶቻችንን እንጠቅሳለን። ለምን ካላችሁ ከክርስቶስ ተቀብለነዋልና ነው። በፕሮቴስታንቱ ዓለም የምትኖሩ ብቻ እያላችሁ የምትዘሉ ጸጋ ብቻ የሚል እምነት ብቻ የሚል ይህንን ብቻ የሚል ቃል አስረዱን። የትኛው መጽሐፍ ቅዱስ ክፍል እንዳለ ከሌለ ማን አመጣው? መጽሐፍ ቅዱስ ብቻ ብሎ የሚያምን እኛ መጽሐፍ ቅዱስ ብቻ የሚል እምነት የለንም። መጽሐፍ ቅዱሱ ራሱ የተተረጎመባቸው መጻሕፍትን እናምናለን። እናንተ ግን ብቻ እያላችሁ ፕሮቴስታንቱ ዓለም መጽሐፍ ቅዱስ ብቻ እያላችሁ
ደግሞ ብቻ የሚል ቃል ከየት አመጣችሁ? እንደው ብቻን ስለምትወዷት ነው መጽሐፍ ቅዱስ ላይ ወስዳችሁ የጫናችኋት? መጽሐፍ ቅዱስ ደግሞ እሷን መሸከም አይችልም። ለምን ካላችሁኝ ሐሳበስ ቢሲ ናት፣ የሰው ሐሳብ ስለሆነች ማለት ነው። ስለዚህ ጸጋ ብቻ እንዲህ ብቻ ጸጋ ብቻ ስጦታ አዎ ሰጥቶናል። የሰጠን ግን ተቀባይም ያስፈልጋል። ብቻ የሚል ነገር የለም። ሲሰጥህ ካልተቀበል ትወድቃለህ፣ ከጉንዱ ይቆረጣል የሚለው እኮ ይሄን ነው። ስለዚህ አማናዊ አስተምህሯችሁን አንጡ። ኦርቶዶክሳውያን ሳትሉ ሳትነኩን እኔ የማምነውን ልንገራችሁ። በሰማያዊ ልደቱ ከአብ ያለ እናት የተወለደው በዳህራዊ ልደቱ ከቅድስት ድንግል ማርያም ያለ እናት የተወለደው ማለት ያለ አባት የተወለደው ከሶስቱ አካል አንድ አካል የሆነው እርሱ ወልደ እግዚአብሔር ኢየሱስ ክርስቶስን አምናለሁ። በአካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው ነገረ ሥላሴን ሳነሳ ሰለስቱ ስም አሐዱ እግዚአብሔር ብዬ ሶስት ስም ያለው አንድ እግዚአብሔር የሆነ ሶስት አካል ያለው አንድ መለኮት የሆነ ሶስት ስም ያለው አንድ ገዢ የሆነ ይህን አምናለሁ እቀበላለሁ። ሶስት ምንነት ያለው ማለት ሶስት አንድ ምንነት ያለው ሶስት ማንነት ያለው አንድ ምንነት ሶስት ማንነት በአንድ ምንነቱ አንድ መለኮት አንድ ገዢ የሆነ በሶስት ማንነቱ ሶስት አካል ያለው ሶስት ስም ያለው ሶስት ግብር ያለው ነው። ይህ ሥላሴ ብዬ ሶስት ስም ያለው አንድ መለኮት የሆነ አንድ እግዚአብሔር ብዬ አምናለሁ። ከሶስቱ አካል አንዱ አካል በኋለኛው ዘመን በፈቃዱ ከድንግል ተወልዶ ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርት እንደገና ደግሞ መዋትያንን ከሲኦል ነፍስን መለኮትን አዋህዶ በርብሮ ሲኦልን ቦዘኗን አስቀርቶ ነፍሳትን ከሲኦል ወደ ገነት እንዳሻገረ አምናለሁ። ይህን ቃል ስናገር ማንንም አልነካውም። እንደዚሁ ሁሉ የክርስቶስ ቃል ይሄ ነው ብላችሁ መጽሐፍ ቅዱስን መሰረት ያደረገ ሐሳብ ማቅረብና መግለጽ የፕሮቴስታንቱ ጎዳና ባይሆንም እንሰማችሁ ዘንድ እንግዲህ ፈቃደኞች ነን። መጠየቅን ከፈራችሁ ለመጠየቅም ቢሆን ግቡ። ለምን ፕሮቴስታንት እንደሆን ማስረዳት ካልቻላችሁ ለምን ኦርቶዶክስ እንደሆን እናስረዳችሁ ገልብጠን። እግዚአብሔር ይስጥልን ወንድም አለም መስፍኔ። መምህርዬ ቃለ ሕይወት ያሰማልን። እግዚአብሔር እንዳከበሩን እንግዲህ እግዚአብሔር ያክብርልን። ጸጋውን፣ በረከቱን፣ ሰላሙን በዙሪያዎት ያሉትን በአጠቃላይ ሰላም ያድርግልን። በጣም ደስ የሚል ገለጻ ኦርቶዶክሳዊ አስተምሮ ፕሮቴስታንቶች በዚህ ቤት የሚያቆም አይደለም፣ በቤተ ክርስቲያን የሚያቆም አይደለም። በአዲስ አበባ ተሰብኮ በጅማ ሌላ የሚሰበክ አይደለም። የኦርቶዶክሳውያን አመለካከት ቋቱ አንድ ነው እና ፕሮቴስታንቶች ግን መግለጽ ያቃታችሁ ነገር ቢኖር ይሄንን ማንነታችሁ ጅጉርጉር ሆነ እንደ ነብር ቆዳ አንዳችሁ ከአንዳችሁ እንኳን ለመግባባት አይደለም እንዳው ለማንኛውም ነገር ራሱ የሚጋብዝ አይደለም እና መምህራችን በግልጽ ጥሩ በሆነ አገላለጽ ገልጸውልናል። ቃለ ሕይወት ያሰማልን፣ በቤቱ ያጽናልን፣ የሐዋርያትን የነቢያትን ጸጋ በረከት ያድልልን። ኑሩልን መምህርዬ። በጣም ደስ የሚል ትምህርት ነው ያገኘነው። ኪዬ ቀጥይ መምህርዬ። በጣም እንደው እግዚአብሔር ቃለ ሕይወትን ያሰማልን። እኔ በእውነት የሆነ በቃ ሌላ ዓለም ነው እሳቸው ሲናገሩ ምገቡ። ለምን እንደሆነ አላውቅም፣ ግን በቃ እድሜዎትን ጤናዎትን ይጨምርልን፣ ኑሩልን። እንደናንተ አይነት አባት ያሳጣን። በእውነት በቃ እኔ በቃ ይሄ ትምህርቶት እንደው በስማ እግዚአብሔር ብቻ ቃለ ሕይወትን ያድሉት፣ እድሜዎትን ያርዝምልን። እንደናንተ አይነት አባት ያሳጣን ብያለሁ። እናመሰግናለን መምህርዬ። አሜን አሜን አሜን። እናንተም ኑሩልን። መምህር የሚኖረው ተማሪ ሲኖር ነው። ሳይኖር የሚኖር እሱ ብቻ ነው። ፍጡር ሳይኖር ፈጣሪ ስለሆነ ይኖራል። ለምን ካላችሁኝ ፈጣሪ የተባለው ፈጣሪ ስለሆነ ነው እንጂ ስለፈጠረ አይደለምና። ስለፈጠረ ፈጣሪ የተባለ ፈጣሪ የለንም። ፈጣሪ ስለሆነ ነው የፈጠረ። አናጺ ቤት ስለሰራ ነው አናጺ የሚባለው። መምህር የምንባለው ስላስተማርን ነው። እርሱ ግን ባያስተምር መምህር ነው። የኛው የድካም ነው፣ የእርሱ ግን የባህሪው ነው። የባህሪ ማለት ያልኖረበት ጊዜ ሳይኖር ከኖረበት ጊዜ ጀምሮ የኖረ ማለት ነው። ያልኖረበት ጊዜ ሳይኖር ከኖረበት ጊዜ ጀምሮ የኖረው የባህሪው ነው ማለት ነው። ስለዚህ መምህር የሚኖረው ደቀ መዝሙር ሲኖር ነው፣ ተማሪ ሲኖር ነው። እናንተ ከሌላችሁ አይደለንምና እናንተም በርትታችሁ ተማሩ። የአበው አምላክ ሁላችንም የሚጠብቀን። አትነጠቁ፣ አትወዛወዙ። በየትኛውም አይነት ድኩመ ሕሊና በሆነ አስተምሮ አትጓዙ።
ምናልባት እኔ ደክም ይሆናል የሆነ ቀን ከእውነተኛው መስመር ወጥቼ ልታገኙ ትችሉ ይሆናል። የሆነ አካል እንደዚያው ሐዋርያው ቅዱስ ጳውሎስ ሲያስተምር ደጋግሞ ከሚናገረው አንዱ እኔም እናንተን ካስተማርኩ በኋላ የወደቅሁና የተናቅሁ እንዳልሆን ጸልዩልኝ ይል ነበረ። ጸልዩልኝ ይላል። በየክታቦቹ ይህንን ቃል ይናገረው ነበር ደጋግሞ። ለምን ካላችሁኝ ፍጻሜው ስለማይታወቅ እንደ ፕሮቴስታንት እምነት ጨርሻለሁ የሚባል ትምህርትም ይሁን ሃይማኖት በእኛ የለም። ሐዋርያው ዮሐንስም በመልእክቱ አዲ ኢተአምረ ለነ ከመምንተ ንከውን ይላል። ገና ምን እንደምንሆን አልታወቀልንም ይላል። ገና ምን እንደምንሆን አልታወቀልንም ይላል። ስለዚህ ሰው ፍጻሜው የሚያውቀው ነአሃቤ ብሎ እግዚአብሔር ወደ እርሱ የወሰደው ቀን ብቻ ነው እንጂ እስከዚያ ድረስ ግን የት እንደምንሄድ ምን እንደምንሆን ስለማናውቅ ሁላችንም ምን እንሆናለን ማለት ነው። የእግዚአብሔር የሆነውን በርትቶና በእግዚአብሔር ቤት ለዘላለም ጸንቶ መኖር መታደል መመረጥ ነው። ደሱ ማድረግ መልካም ነው ማለት ነው። እግዚአብሔርም ያግዘናል። እናንተም በርትታችሁ ተማሩ ሚል መልእክት ለማስተላለፍ ነውና በሚደክም መምህር በተሳሳተ ጥያቄ ለምሳሌ አንድ ያልተማረ እና አንድ በፕሮቴስታንቱ ዓለም ደግሞ ከፍተኛ የውይይት ልምድ ያለው እና አንድ ያልተማረ ደግሞ ከኦርቶዶክስ መምህርም ሊሆን ይችላል። ገብተው ሲወያዩ ያ ኦርቶዶክሳዊው ለዚያ ፕሮቴስታንት መልስ ባለመስጠቱ አፍሮ ተሸማቆ ከዚያ ቢወርድ ስላልተማረ ነው እንጂ ያልመለሰ መልስ ቤተክርስቲያኗ ስለሌላት አይደለም። ያኔ ማሰብ ያለባችሁ ያልተማረ ስለሆነ መመለስ አልቻለም በሉ እንጂ መልስ ስለሌላት መመለስ አቃተው አትበሉ። መልስ ስለሌላት መመለስ አቃተው አትበሉ። ያልመለሰው መመለስ ስለማይችል ነው ብላችሁ ተረዱ። ስለዚህ በሆነ መምህር የምትለካ ቤተክርስቲያን የለችንም። ከፍ ካልነ ምናልባት የቤተክርስቲያኗን ባንዲራ ከፍ አድርገን አውለብልበናል ማለት ነው። ዝቅ ካልነ ግን ባንዲራውን ጥለነው ወርደናል። እኛን ተከትሎ የሚወርድ ባንዲራ ግን የለም፣ ወይም የሚጣመም ወንጌል የለም ለማለት ነው። ስለዚህ እናንተም ኑሩልን፣ ሁላችሁን የህይወት ቃል ሁላችንም ያሰማን። የመጨረሻዋ የህይወት ቃል የምትባለው ያቺ በመንግስተ ሰማያት የምንሰማት ናትና ለእሱ ያብቃን። ሁላችንም ድካሙ ለዚያ ስለሆነ ለማለት ነው። በድጋሚ እግዚአብሔር ይስጥልን። አሜን መምህርዬ፣ አሜን አሜን። እኛ ለመማር ሁሌም ዝግጁ ነን። ኦርቶዶክሳዊያን ኦርቶዶክስ መሆን ደግሞ ምንድነው? ያው እንደ ደረጃው እንደ መጠኑ በልኩ መኖር ስለሆነ እኛ መምህር አንጣ እንጂ ቁጭ ብለን ለመማር ለማወቅ ዝግጁ ነን እና ያው በተሰጠን አሳይመንት መሰረት ያው አትጥፉብን። እንደዚህ ያለ ቁልጭልጭ ያለ ጥርት ያለ ወንጌልም ስለሚያስፈልገን እንደ እግዚአብሔር ፍቃድ እርሶ ማይጥፉብን፣ ቃለ ሕይወት ያሰማልን። ገዘራ ሚውት አንስተ ነበረ። ምን ልታዘዝ? ምን እንታዘዝ? ዲሎ ወይ ሰላም ነው? እንዴት ነሽ? አለን። ከየት ቤተ እምነት ነው? ተዋህዶ ነው። እሺ የእኛም ልጆች ካሉ ይጠይቁ። እሺ ጉዝራ ነው። ጉዝራ ከየት ቤተ እምነት ነህ? የኛ ቤት ልጆች ጥያቄ ካላችሁ አላችሁ? ገስት ላይ ያላችሁ ጥያቄ አላችሁ?
በጣም ግርም የሚሉኝ እግዚአብሔር መሰከሬ ነው። የኦርቶዶክስ ቤተ እምነት የኦርቶዶክስ እምነቷ ምንድነው ቢባል ሰው ሁሉ ተንጋግቶ ይገባል። ሕፃኑም አዋቂውም በየደረጃው። የፕሮቴስታንት ሲጻፍ ለምንድነው የምትደነግጡት? መደንገጥን ምን አመጣው? እማትደነግጡበትን አትይዙ። ግራ መጋባትን ምን አመጣው? ግራ ማትጋቡበትን አንዷን ሃይማኖት አትይዙ። ከዘፍጥረት እኮ እስከ ራእይ እኮ ሃይማኖቶች የሚል አልተጻፈም። አንዲት ሃይማኖት ነው። በሕገ ልቦናም በሕገ ኦሪትም በሕገ ወንጌልም እንደየዘመኑ ምግብና ይለያያል እንጂ ሃይማኖት ነች። አንድ ለቅዱሳን የተሰጠች አንዲት ብቻ ነች። ስለዚህ ሁሉን ነገር እናዘምናለን ብላችሁ ከእውቀት ነፃ እየሆናችሁ ነው። ለዛ ነው ትሸማቀቃላችሁ። በተለይ የመዳን አስተምሮ ላይ ያላችሁ ግንዛቤ በኦርቶዶክሳውያን ፊት የመቆም አቅም ስለሌላችሁ ገድል ትላላችሁ። ለምን ኦርቶዶክስ ፊት ለፊት መቆም አቃታችሁ? አያችሁ፣ አስተምሯችሁ ራሱ መጽሐፍ ቅዱሳዊ ስላይደለ እኮ ነው። መጽሐፍ ቅዱስን ገልጻችሁ መሞገት አትችሉ። መጽሐፍ ቅዱስን ገልጻችሁ መስበክ አትችሉ። መጽሐፍ ቅዱስን ገልጣችሁ የኔ ገንዘብ የምትሉት የላችሁ። ስለዚህ የመጽሐፍ ቅዱስ ባለቤት ያልሆነ እስትንፋሰ እግዚአብሔርን ገንዘቡ ያላደረገ እግዚአብሔርን ሊያውቅ አይችልም። እኔ እኮ አንዳንድ ጊዜ በጣም ግርም የሚለኝ አማኙን በአጠቃላይ ሕፃን ልጅ አድርጋችሁ ነው የምታስቡት። ይሄ በከረሜላ የሚደለል በትናንሽ ነገር የሚደለል ይመስላችኋል? ይሄ ትውልድ አሁን ይሄ ትውልድ እግዚአብሔር ምስክሬ ነው፣ ፕሮቴስታንት ውስጥ ያለ ትውልድ ነቄ ሆኗል። አሁን አካውንቱን በቀላል የሚዘረፍ የለም። አሁን በአጭር ጊዜ ውስጥ ቤት እያሸጥክ የምትቀበለው ሂደት የለም። በአጭር ጊዜ ውስጥ አሁን ኦርቶዶክስ እንደዚህ ነች ብለህ ብትነግረው የሚሰማ የለም። ለምን? ይሄ ኦርቶዶክሳውያን ቤት ገብተህ አትወያይም። የቀለሜ ግሩፖች በአጠቃላይ ተጠምደው ያሉት ሰው በሚድንበት አይደለም። መጀመሪያ በክርስቶስ ገድል እንስማማ። ቀደምም ብያለሁ እዛ ድረስ ሄጄ ከክርስቶስ ገድል በኋላ በዮሐንስ ገድል መስማማት ይቻላል። ከክርስቶስ ገድል በኋላ በአቡነ ተክለ ሃይማኖት መስማማት ይቻላል። መደበቂያ አታድርጉት። በጥምቀት አልተስማማን፣ በሕፃን ልጅ ጥምቀት እንወያይ ይላል። በክርስቶስ ሥጋና ደም የዘላለምን ሕይወት ያሰጣል ላያሰጥም መታሰቢያ እያልክ ስለ ታቦት እንነጋገር ትላል። መልካም ስራ የዘላለምን ሕይወት አይሰጥም እያልክ ወንጌል አማኝ ነኝ ትላል። እኔ እኮ በየትኛው ሃይማኖት በየትኛው እምነት የምታምኑት መጽሐፍ ቅዱስ ላይ እንደናንተ የሚያምን የለም። እግዚአብሔር ምስክሬ ነው። ጣዖት የሚያመልኩ ተጽፈዋል። የእናንተም እንደ ትንቢት ተጽፏል። ሐሰተኛ ሆናችሁ እንደምትመጡ እና አንዳንድ ጊዜ ምን ትዝ ይለኛል፣ ምንድነው መጽሐፍ ቅዱስ እነሱ ቤት ለብቻ የሚያነቡት አለ እላለሁ። እግዚአብሔር ምስክሬ ነው። አንዳንድ ጊዜ ከመጽሐፍ ቅዱሳቸው ጋር አስተባብረው የተሳሉትን ስዕሎች ስናይ፣ የሯጮችን ስዕል ስናይ ልክ እነሱ መጽሐፍ ቅዱስ ላይ ገብተን ገርለ ካካን ስናይ፣ ገርለ ዳንኤል ዲያዝን ስናይ፣ ሌሎችንም ስናይ የነሱ ሲሆን ቅዱስ፣ የቀለሜ የፕሮፋይሉን ስናይ ቅዱስ። እኔ የሚያስቀኝ ነገር እናንተ የነካችሁት ሁሉ ቅዱስ የማይሆንበትን አሳጥሬ ልንገራችሁ። በህይወታችሁ ጾም አትወዱ፣ በህይወታችሁ ጸሎት አትወዱ።
ጸሎት ሰንበትን እንኳን ስትሄዱ ሳትጠግቡ አትሄዱም። ቡና ሳትጠጡ ለመጨፈር ነው የምትሄዱት። አንድ ጊዜ ጌታችንን ጠየቁት ሐዋርያት አጋንንትን ለማውጣት እኛ እንዴት አቃተን ብለው ጌታችንን ጠየቁት። ጌታችንም ምንድነው ያላቸው? ከእምነት ማነስ ነው አላቸው። ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ከዚህ በኋላ ደቀ መዛሙርቱን ብቻቸው ወደ ኢየሱስ ክርስቶስ ቀርበው እኛ ልናወጣ ያልቻልነው ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። አያችሁ፣ እምነት ሌቭሉን ጠብቆ እንደ ሄኖክ እምነት እንደ አብርሃም እግዚአብሔር የተረጋገጠ እምነትን እግዚአብሔርም ይመሰክራል፣ ይደሰትበታል። ለዳዊት እኮ ኃይል የሰጠው እኮ ከእምነት ተነስቶ ነው። እግዚአብሔር ጎልያድ ከነጭፍሮቹ መጥቶ እኮ እግዚአብሔርን የያዘው ዳዊት ከእምነቱ ጋር ቆሞ አሸንፏል። እና ምን አላቸው? እውነት እላችኋለሁ የሰናፍጭ ቅንጣት ታክል የሚያህል እምነት ቢኖራችሁ አለ ይህን ተራራ ከዚህ ወደዚህ ያለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ለሰው ልጅ እኮ ምንም አልተከለከለም። ይህን አይነት ግን አለ ከጸሎትና ከጾም በቀር አይወጣም አላቸው። ምን አላቸው? ይህን አይነት ግን ከጸሎትና ከጾም በቀር አይወጣም። ከጾምና ከጸሎት በቀር አይወጣም ማለት ያሳያችሁ። እምነታቸው ልጆቻቸውን የማያስጠምቅ እምነታቸው ትዳራቸውን የማይባርክ እምነታቸው በአጠቃላይ እንደ ሐዋርያቱ የሚያስመሰክር አይደለም፣ እንደ ነቢያቱ ደግሞ የሚጠራ አይደለም። እምነት በራሱ የራሱ የሆነ ኳሊቲ ያለው ዝም ብሎ ከመሬት ተነስቶ እምነት የሚባልለት ነገር የለም። ክርስቶስን መምሰል ይፈልጋል። ከጭንቀት ነፃ የሚያወጣ ከእውቀት የራቀ እግዚአብሔር የተደሰተበት ጠላትን ድል ያረክበት እግዚአብሔርን የቀመስክበት ከክርስቶስ ጋር የምትሮጥበት። ለዚህ እኮ ነው ምን አለ? የእምነታችን ራስ ፈጻሚና ኢየሱስን ተመልክታችሁ በፊታችሁ ያለውን ሩጫ በትዕግስት እንሩጣል። እምነት ራሱ ምን ይፈልጋል? ክርስቶስን ማየት ይፈልጋል። እምነት ምን ይፈልጋል? ሩጫ ይፈልጋል። ክርስቶስ ሩጫው ፍላጎቱ የሰው ልጆች እንዲድኑ በክብር እንዲቀመጡ ነው። እሱ በክብር ተቀመጠ፣ እኛንም ሊያስቀምጠን በቃ። ስለዚህ እምነት ትዕግስት ይፈልጋል። የተስፋ ቃል የወረሱትን መከተል ያስፈልጋል። ለዛ ነው ዕብራውያን ምዕራፍ 6 ቁጥር 11 ላይ በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ፣ የተስፋውን ቃል የወረሱትን ደግሞ ገድላቸውን እያነበብን እየገለጥን እንድንመስል ይኸው መጽሐፍ ቅዱስ አዞናል። ይኸው በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉዋል። እኛ ገድላትን የምንቀበለው ተጋድሏቸውን ለመምሰል ነው፣ ክርስቶስን ለመከተል ነው። ስለዚህ የት መድረስ እንዳለብን አሯሯጣችን ወደ ኋላ የሚያስቀድመን መሆን የለበትም። ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ እስከ 25 በእሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻው ዋጋ እንዲቀበል አታውቁም ምን ይላል? እንዲሁ ታገኙ ዘንድ ሩጡ። ሯጮች ነን። ክርስትና ማለት መሮጥ። ላጥ ብለህ ሮጣ አሸንፈ የጽድቅ አክሊልን የምትቀበልበት ነው፣ ልክ እንደ ቅዱስ ጳውሎስ። ስለዚህ የማይጠፋውን አክሊል ለማግኘት ሩጫ ያስፈልጋል። እንደ ሰነፎች ሆዳቸው አምላካቸው እንደሆነ ግን እዚህ ጋር ምን ይለናል? አሁንም እንዲሁ ታገኙ ዘንድ ሩጡ ካለ በኋላ እነዚያ አለ የሚጠፋውን አክሊል ሊያገኙ ነው። እነማን? አስመሳይ ሯጮች፣ ክርስቲያን ሳይሆኑ ክርስቲያን ነን የሚሉ፣ ወንጌልን ሳያውቁ ወንጌላውያን ነን የሚሉ፣
ክርስቶስን ሳያውቁ ክርስቶስን ተከትያለሁ የሚሉ እነሱ ምንድናቸው አለ እዚህ ጋር እነዚያ የሚጠፋውን አክሊል ሊያገኙ ነው። የዓለምን ስራ ቤት ግዙልኝ ልክ እንደ ቀለሜ፣ ሞባይል ግዙልኝ እንደ ቀለሜ፣ ፒሲ ግዙልኝ እንደ ቀለሜ፣ ሶስቱንም ያለውን ነው የምናገረው። ይሄ የዓለምን ነገር የሚጠፋውን አክሊል ሊያገኙ ነዋል። ከፍ የሚል አክሊል አይደለም። ስለዚህ እኛ ግን አለ የማይጠፋው መሰረታችን ክርስቶስ እምንከተለው የጸኑትን እያየን እምንሮጠው በሽቅድድም እስከ መጨረሻው ደግሞ ታግለን ልክ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ምን አለ? ሩጫዬን ጨርሻለሁ አለ። ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክበኛል። እንግዲህ እግዚአብሔር አምላክ ፈቅዶ ወዶ እንድንጸና የሚያደርገን የእግዚአብሔር ኃይል አብሮን ስላለ ነው። በእግዚአብሔር ነው የምናምነው የምንታመነው። ስለዚህ ፊልጵስዩስ ምዕራፍ 1:19 ምን ይላል? ጌታችን በትዕግስት ሮጠን የዘላለምን ክብር እንድናገኝ ጸጋውን ያብዛልን ይላል። ስለዚህ 1:19ንም ተመልከቱት። ሌላው እንግዲህ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ ምንድነው? እምነትና በጎ ሕሊና ይኑር። አንዳንዶች ሕሊና ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና። አየ ምን አለ? እምነትና በጎ ሕሊና ይኑር። እምነት ብቻ ይኑር ነው ፕሮቴስታንት። አሁን እዚህ ጋር ደግሞ ምን ይለናል? በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ እምነትና በጎ ሕሊና ይኑር። አንዳንዶች ሕሊና ጥለው መርከብ አለመሪው እንደሚጠፋ በእምነት ነገር ጠፍተዋል። ስለዚህ በእምነት ብቻ ማለት ምን ማለት ነው? ያለ መሪ የሄደ መርከብ ነው። መሪ ይፈልጋል መርከብ። ስለዚህ የእምነት ውበቱ በጎነቱ አብሮነቱ ሲኖር በጎ ሕሊና የሌለው እምነት ደግሞ ምንድነው? ፍጹም አይደለም ማለት ፍጹም አይደለም። ሕሊናን ጥለው እንግዲህ ሕሊና የሌለውን እምነት በጎነት የሌለውን እምነት ተስፋ የሌለውን እምነት ሩጫ የሌለውን እምነት ፍጹም እምነት ነው ተብሎ ሊነገርለት አይችልም ማለት ነው። አይችልም። ስለዚህ ሕሊና ደግሞ ይኸውላችሁ እምነት እግዚአብሔር የሚደሰትበት ብቸኛው መንገድ እምነት ግን ብለን የምንጠቅሰው ነገር በአጠቃላይ ብቻውን ሙሉ ስኬት ሊያመጣ አይችልም። አሁን ለምሳሌ የአንድ ቤት መሰረቱ ብቻውን ቤት ልንለው አንችልም። ሙሉ ቤት ለመባል ምን ያስፈልገዋል? ጣራና ግድግዳ ያስፈልገዋል አንድ ቤት ሊባል። ስለዚህ ከዛ ጋር አያይዛችሁ እዩት። ስለዚህ እምነት ጥቅሙ ምንድነው ከተባለ በእግዚአብሔር እንድንጸና ያደርገናል። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ተመልከቱ። በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ። ለመጽናት ስንፈልግ በእግዚአብሔር በአምላካችን ማመን። እንደገና ምሳሌ 16 ቁጥር 3 ላይ ምን ይላል? ስራህን ለእግዚአብሔር አደራ ስጥ፣ ሐሳብህንም ትጸናለች። ስለዚህ በእምነት የማይጸና የማያምን ሰው ነው። መጽሐፍ ቅዱስ ብትገልጽለት ኧረ ፕሮቴስታንቲዝም እንደዚህ ነው ብትለው፣ ኧረ በእናንተ እኮ አስተምሯችሁ ትክክል አይደለም ብትለው እምነት ስለሌለው አይጸናም። ኢሳይያስ 7:3ን መዝሙር 37 ቁጥር 5ን ተመልከቱ። ስለዚህ አለማመን አንድ ሰው ስላላመነ የእግዚአብሔርን ታማኝነት ያስቀረዋል። ሌላው እንዳያምን የሚያደርግበት ኃይል አለው የለው? ስለዚህ ምን ይለናል? ሮሜ ምዕራፍ 3 ቁጥር 3 ላይ
የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይላል ሐዋርያው ቅዱስ ጳውሎስ። ምክንያቱም የምትባረከው ራስነ በማመን ውስጥ በአይንህ የምታየውን ጠላት የማታየውን ጠላት እግዚአብሔር ድል ሲያደርግ የምታየው በእምነት ውስጥ ሆነን። ስለዚህ እግዚአብሔርን ደግሞ እንዴት ነው ማመን የሚገባል? አሁን ትልቁ ጨዋታ ይሄን እግዚአብሔር የሚታየን እግዚአብሔር የሚቀመስ ነው። እግዚአብሔር ይታያል በስነ ፍጥረቱ። እኔን መንቃተ ህሊና ማን ነው የሚሰጠኝ? እግዚአብሔር። የሚያበላኝ ማን ነው? እግዚአብሔር። ፀሐይን የሚያወጣልኝ ማን ነው? እግዚአብሔር። ሌሊት ማልቱን ቀድሶ ባርኮ የሚያሳድረኝ ማን ነው? እግዚአብሔር። የተዘራውን የሚያበቅል ማን ነው? እግዚአብሔር። ለኔ ምግብን የሚያዘጋጅ ማን ነው? እግዚአብሔር። ለጸሎት የሚያነቃኝ ማን ነው? እግዚአብሔር። ወደ ተቀደሰው ስፍራ የሚያመጣኝ ማን ነው? እግዚአብሔር። ስለዚህ መዝሙር 34 ቁጥር 8 ላይ ምን ይላል? እግዚአብሔር ቸር እንደሆነ ቅመሱ እዩም። እግዚአብሔር የሚቀመስ ነው የሚታይም ነው። ባላየኸው ነገር አምልከኝ አላለ። ባልቀመስከውም ነገር እኔን ተከተል አላለ እግዚአብሔር አምላክ። ስለዚህ እግዚአብሔር ቸር የሆነውን ፈጣሪ ለማመን በሚገባ ምን ያስፈልጋል ማለት ነው? መቅመስ ማየት አስፈላጊ ነው። እንዳው ከሁሉ ነገር ደግሞ የሚጥመውና መልካም መሆን ማየት አስፈላጊ ነው። ሚውት ያላረገ ሰው አለ፣ ድምጽ እየመለሰብኝ። ስለዚህ እግዚአብሔርን ካየን ከቀመስንስ በኋላ በንጹህ ልባችን ልናፈቅረው ይፈልጋል። ከኛ ፍቅርን ይፈልጋል፣ ፍጹም ልብ ይፈልጋል፣ መታመንን ይፈልጋል፣ መጽናትን ይፈልጋል። ለዚህ ነው ሮሜ ምዕራፍ 10 ቁጥር 17 ላይ መስማትም እንግዲህ መስማት የእግዚአብሔርን ቃል እንደሆነና ማመንም እሱን እንደሆነ የሚነግረን። ስለዚህ ሮሜ ምዕራፍ 10 ቁጥር 17ን ያው አንብቡት። እንግዲህ እግዚአብሔር አምላክን ከምንም በላይ እንግዲህ በፍጹም ልብ እንድታፈቅረው ይፈልጋል ስል ማቴዎስ ወንጌል ምዕራፍ 23 ቁጥር 37 እንግዲህ እንደው በግልጽ እምነት ከሌለ ደግሞ ልታፈቅረው አትችልም። እንደው ልታምነው፣ ልታፈቅረው፣ ልትከተለው፣ ልትጸና ከፈለክ ደግሞ ምን ያስፈልጋል? የእግዚአብሔርን ቃል መመሪያ ልታደርግ ያስፈልጋል። ስለዚህ በፍጹም ልባችን እንድናፈቅረው ማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ ይነግረናል ማለት። እንግዲህ እምነት ከጭንቀት ነፃ ያወጣናል። እምነት የምንለው ነገር ከምን ነፃ ያወጣናል? ከጭንቀት። ይሄ ምንድነው? በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። እንግዲህ ፍቅር አድሮብናል። በክርስቶስ መንገድ ሄደናል። አርያ አድርገነዋል። ቅዱሳንን አርያ አድርገናል። ተጋድሏቸውን ማየት እንደሚገባን እንግዲህ አይተናል። ከዛ በኋላ ምንድነው ማድረግ የሚገባን? ምን አለ? ልባችሁ አይታወክ። መታወክ ከምን የሚመጣ ነው? ከእምነት ማነስ የሚፈጠር። ቅድም ነግሬያቸዋለሁ። እንግዲህ ሐዋርያት የእምነት ማነሳቸውን ሲገልጽላቸው አጋንንትን ማውጣት እንኳን አቅቷቸው ነበር። አጋንንትን ማውጣት አቅቷቸው ጌታ ሆይ አንተ እያደረከው እኛ እንዴት ልናደርግ አንችልም ብለው በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ጠየቁት። ከዚህ በኋላ ደቀ መዛሙርትም ብቻቸውን ወደ ኢየሱስ ቀርበው እኛ ልናወጣ ያልቻልነው ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው አላቸው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ቢኖራቸው ይህንን ተራራ ከዚህ ወደዚህ ያለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ምን አለ? የሚሳናችሁ ነገር የለም። እምነት ላለው ሰው የሚሳነው ነገር የለም። ይህ አይነት ግን ልብ ብላችሁ አዳምጡኝ፣ ከጸሎትና ከጾም በቀር አይወጣም አላችሁ። እስቲ አሁን የትኛው ፕሮቴስታንት ነው ጾምና ጸሎትን ጋሻ አድርጎ የተነሳ? የትኛው? የለም፣ ወፍ የለም። በወድ አትምጡባችሁ። ጸሎት ለኢየሱስ ክርስቶስ ምን ብላችሁ ትጸልያላችሁ? ድራማ ነው የምትሰሙት። እሱን ጥያቄ ስንጠይቅ ያው እንደ ድራማ አልፈነዋል። እና እምነት ያለው ሰው ከጭንቀት ያርፋል፣ ከውከት ያርፋል። ከዛ በኋላ ምን ይሆናል? በእግዚአብሔር እመኑ፣ በእኔም እመኑ። ከዛስ በኋላ ሰላሜን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ሰላም አይደለም ማለት።
ያሳያችሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ማለት። እግዚአብሔር የሚሰጠን ሰላም የእውነት የፍቅር ዘላለማዊ የሆነ ሰላም ነው የሚሰጠንና መዝሙረኛው ዳዊት ምን አለ? መዝሙር 42 ቁጥር 11 ላይ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታዊክኛለሽ? በእግዚአብሔር ታመኝ እያለ ይናገራል። ያለ ምክንያት አይደለም እንግዲህ እሱ የነገረ። አንዳንድ ጊዜ ምንድነው በዚህ ውስጥ አንድ ነገር ልታስቡ እወዳለሁ። ሰው ተስፋ የሚቆርጠው ለምን ይመስላችኋል? ልቡ በእምነት ሳይጸና ሲቀር እግዚአብሔርን ሲክደው፣ በእግዚአብሔር አላመነማ መጀመሪያ አምኖ ደግሞ አስመሳይነት እምነት ነው የያዘው። ስለዚህ ምን ይሆናል ማለት ነው? ራሴን ላጥፋ ይላል። እሱ የእግዚአብሔር ሕንጻ የእግዚአብሔር አካል የእግዚአብሔር እጅ ስራ መሆኑን ረስቶ ራሱ እንደፈጠረ ባለቤት ራሱን ያደርጋል። ይሄ ምንድነው? ከእምነት ማነስ ነው። ስለዚህ ይሄን ይመስላል። ሌላው እምነት ቢኖራችሁ የሚሳናችሁ ነገር የለም ብሎ እንግዲህ ነግሯቸዋል። እምነት ያለው ሰው ቢጸልይ ጸሎቱ መልስ ያገኝለታል። እምነት ያለው ሰው ሲጸልይ ጸሎቱ መልስ ያገኝለታል። ለዚህ ነው ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ክፉ ነገርንም አይጎዳውም ይላል። ማርቆስ 16 ቁጥር 18 ላይ። ስለዚህ ዕብራውያን ምዕራፍ 11 ቁጥር 1 ላይ ደግሞ ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጥ እግዚአብሔርን ይለምን ለእርሱ ይሰጠዋል። እምነት ያለው ሰው መቅናት አይደለም። መቅናት ለብቻው ግን መንፈሳዊ ቅናት አለ፣ ዓለማዊ ቅናት አለ። ክፉ እንደሆነ ታውቃላችሁ። ቅናት ራሱ ልክና መጠን አለው። መንፈሳዊ ቅናት አንዳችን በአንዳችን በመንፈሳዊ ቅናት እግዚአብሔርም ይኮራበታል። አይሆኑ ቅናት ግን አስፈላጊ አይደለም። አይሆኑ ቅናት አስፈላጊ አይደለም እና ምን አለ እዚህ ጋር ከናንተ ግን ማንም ጥበብ ቢኖረው አለ ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጥ እግዚአብሔርን ይለምን ለእርሱ ይሰጠዋል። ምቀኝነት አያስፈልግም እያለ ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋ የተነቃነቀ የባህርን ማዕበል ይመስላል። ሁለት ሐሳብ ላለው በመንገድ ሁሉ ለሚያወላውል ለዚያ ሰው ከጌታ ዘንድ አንዳች አያገኝም አይምሰለዋል። አያችሁ እንግዲህ አጋንንታዊ አስተሳሰባል። ኤፍቲ ለምን ይሄን አገኘች? ኤፌሶን ለምን እንደዚህ ያገኘች? ታኒ ለምን እንደዚህ ያገኘች? አብራር እንደዚህ ለምን አገኘ? እኔ ላገኝ ብዬ በጸሎት መትጋት ነው መጽሐፍ ቅዱስ የሚፈቅድልን። ስለዚህ ይቀጥላል እንግዲህ ያ ማን ነው? ያዕቆብ ምዕራፍ 1 ቁጥር 5 እስከ 8 ያለው እንግዲህ አጋንንታዊ ስራ አልባ ከሆነ የሞተ እምነት መጠንቀቅ ይጠቅማል ይለናል። ያዕቆብ 2:14 ማን ነው? ምዕራፍ 2 ቁጥር 17 ላይ እንግዲህ ይሄን ይነግራል። ስለዚህ የክርስቲያኖች እምነት አድሎ የሌለበት የእግዚአብሔርን ቃል የያዘ የነፍስን ጥማት የሚያረካ ሕያው አምላክ በእምነት ካልደረስን በቀር ይሄ ክፉ እምነት ነው። ከዚህ ውጭ ከሆነ ክፉ እምነት። ስለዚህ ይሄንን ነገር እንድታስቡበት እፈልጋለሁ። እንግዲህ እምነት እግዚአብሔር ይደሰትበታል። እንግዲህ ዕብራውያን ምዕራፍ 11 ቁጥር 6 ላይ ስትሄዱ ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም ይላል። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል ይላል። አያችሁ፣ በእምነት እግዚአብሔር እንኳን ይመሰክርልናል። በእምነት እግዚአብሔር ይደሰታል። በእምነት ጠላትን ድል ማድረግ ይቻላል። ስለዚህ እምነት ያለው ለዘላለም ሕያው ነው። ማጠቃለያ ነው እንግዲህ ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ይላል። እግዚአብሔር አምላክ የሰማነው በዝነ ልቦናችን ይጻፍልን፣ ከኃጢአት ያርቀን።
በጽድቁ ይምራን፣ ከምንፍቅና ያውጣን፣ ከሃይማኖት ብፌ ይሰውረን፣ ካላዋቂዎች ጉርሻ ይጠብቀን። እንግዲህ 30 60 መቶ ያማሩ ፍሬዎች እንድናፈራ የእግዚአብሔር ቅዱስ ፍቃድ ይሁን። የሁላችንንም ልብ ከፍቶ ቃሉን በልባችን እንዲረጋ እንዲያክመን ያድርግልን። አመሰግናለሁ።